አብርሃም ከሆነ ንገሪን። አብርሃምን እኮ ዛሬው ነው ማግኘት እንችላለን ሄደን። በዛ ነገር ተፈጥሯል። አንቺ ከአብርሃም ጋር ጓደኛ በነበርሽበት ጊዜ ነው ይሄ የተፈጠረው። አሁን ሁሉንም ነገር በነግራችሁ ሌላ ነገር ውስጥ መግባታችሁ ታዲያ ማች ልንሰማው ነው። አሁን ካልነበርሽ እንችላለን። እሱን እኮ ነው አጭር ቃል እየተጠየቅሻለሁ። መፍትሄ ልንሆንሽ እንችላለን። ለምንድን ነው እንደ ሩቅ ሰው የምታ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው ከች ብዬላችኋለሁ ማለት ነው። እሱም እንግዲህ ነፂን እዚህ ጋር ከፊት ላይ እንዳያችኋት እንግዲህ የመድረቅ ደረጃውን በቃ ይዘዋለች፣ እያጠጣቶቹ ነው እንዳያችሁት ማለት ነው። እንግዲህ የምስራች በዛሬው ዕለት ደግሞ አዲስ ቻናል ከፍቶ መጥተውልናል። ጥሩ ሽቀላ ነው። አብርሽም እዛ ሆስፒታል እየተንከባለለ ነው። አንቺም ደግሞ እዚህ አሁን ታረቁ ብለው ኦዲየንስ ደስ እያለው ነበረ። አሁን ደግሞ እንግዲህ አንቺ ሄደሽ ከፀጉሩ ላይ አንድ ፀጉር ነው የምንፈልገው፣ ፀጉሩን ነቅለን ወስደን ምርመራ ልናረግ ነው። እውነታችሁን ነው? ያለሱ ፍቃድ ነው ምርመራ የምታረጉት? እኔ እስካሁን ድረስ እሱ ምንም ያለው ነገር የለም። በእርግጥ በራሳቸው መንገድ ሁሉም እየሰሩ ነው ያሉት የራሳቸው ሲያበቃ፣ በዚህ ደግሞ ስቴፑን ይዩት እንዴት ሰው ላይ ጤባ ጥቤ እየተጫወቱ እንደሆነ ጋይስ። ድራማ እንደሆነ ብዙዎቻችን እናውቃለን፣ ግን አብዛኛው ሰው ከልቡ እየመሰለው ከልቡ የሚናደዳል፣ ከልቡ የሚጣላል፣ ከልቡ ፎቶ የሚዘቃዘቃል፣ ከልቡ ወላጆች የሚሳደባል ምናምን። በጣም ነው የማዝነው ቅመሞች፣ በዚህ አጋጣሚ በእናንተ ማለት ነው። ውሻ ምን አገባት በሰው እርሻ አለ። እኔ ምን አገባኝ? እነሱ ተስማምተው ለሰሩት እኔስ ማነኝ? እየፈተፈትኩኝ በፒሱ በሰላም እኔም እሸቅላለሁ። አዎ እንደሱ ነው ጨዋታው። እና ምንም ተባለ ምንም ዞሮ አሁን ላይ ደግሞ ወደዳችሁም ጠላችሁም አብርሽ ከሆስፒታል ወጥቶ እንግዲህ በህመሙ ምክንያት ሩታ ይቅርታ አድርጋለት በሰላም መኖር ሲጀምሩ ነፂ ትመጣለች። ስቴፑን ልንገራችሁ ብዬ ነው እንድትዘጋጁ ማለት ነው። የእነሱ ኦዲየንሶች እንድትዘጋጁበት ነው። እና ትመጣለች። ሜዲካል እንትኑ ዲኤንኤ ታደረገ ይባልና ልጅቷ የሱ ሆነች ይባላል። አስቡት፣ ይሄን ጦርነት አስቡት። ከዛ በኋላ ደግሞ ሩታ በተራዋ ኖ እንዴት ትደብቀኛለህ? በፍጹም ይሄ ነገር ትልና እሷም ለብቻዋ ወይ ድጋሚ ሆስፒታል ትገባለች ወይ ደግሞ እንዲሁ ኃይለኝነቷን አስኪዳ በቃ አሁን ባለችበት ስቴፕ ትቀጥላለች። የምናውቀው ነገር የለም ግን ማለት ነው። ሙድ እንደሆነ የምታውቁት እያያችሁት ነው። እዚህ ጋር ሌላ ቻናል ተከፍቷል፣ የወንድምዮ ቻናል ምናምን በመስራታቸው በጣም ደስተኛ ነኝ እውነት ለመናገር። ነገር ግን ይሄ አሰልቺና በቃ ግርግር ያለ ስራ ነው። እኔ ነፂ ስትመጣ በጣም በርቺ ጠንክሪ ብዬ ተቀበልኳት ልጅ ናት። እውነት ለመናገር ሲባል ብላ አንደኛ ስትመጣ ሼር ያደረኩላት እኔ ነኝ። ምንም ሰብስክራይብ ትንሽ ቢሆንም እንኳን ለሰው ልጅ አለን ጎበዝ በርቱ ማለት ራሱ ትልቅ ነገር ነው። ያንንም ያደረኩበት ምክንያት ፍቅርዬ ስትመጣ ምን እንደነበረ እንዴት እንደነበረ ስለማቅ የፍቅርዬንም መጀመሪያ ጠፍቶብኝ 4 ነው ምናምን ሰብስክራይብ አድርጌ መጨረሻ አግኝቻት ሼር አደረኩላት የመጀመሪያ ቪዲዮዋን ማለት ነው። እና የእሷ ነገር ትዝ ስለሚለኝ ነው ነፂን በእሷ ውስጥ ስለማያት ማለት ነው። ግን ፍቅርዬ እንደዚህ አይደለም የሰራችሁ።
3 ቪዲዮ ነው የሰራችው። የመጀመሪያው እውነታውን ጀመረች፣ ሁለተኛ በጣም ብዙ ኮሜንት ጫና ሲበዛባት መለሰች ለዛ ኮሜንት፣ ሶስተኛ ግን በራሷ ስራ ነው የመጣችው። በራስሽ ስራ ነው ከዚህ በኋላ አልናት ማለት ነው። ሰማችን። ጠንካራም ናት፣ ጎበዝም ናት። ከፍቅርዬ ጋር ሰማይና ምድር ናቸው። ነፂና እሷ አሁን በምንም አይገናኙም። እስቲ ነፂ ስንት ቪዲዮ አላት? ከመጣ ጀምሮ ከሱ ውጪ የሰራችው ቪዲዮ የለም። በቃ አብርሽ አብርሃም ይሰለቻል እውነት ለመናገር ማለት ነው። እና በወቅቱ ስንቀበልሽ አንቺ ጠንካራ ሆነሽ ለሌሎች ሴቶች ተምሳሌት እንድትሆኝ ነው። እውነት እንዳለሽ በደንብ አውቃለሁ እኔ። ግን ስትመጪ ጀምሮ እውነት ቢኖርሽም በዚህ በነበረው ሰዓት ያንን ነገር አውጥተሽ መምጣትሽ ራሱ ተገቢ አይደለም። ምንም በህይወትሽ ላይ የሚጨምርሽ ነገር ስለሌለ ማለት ነው። ስለዚህ ዞሮ የመጣሽበት ስቴፕ ይቅርና ቢያንስ አሁን ባለሽበት ደረጃ ራሱ ማሻሻል ስትች ይሄ ሁሉ ጅራ ይሄ ሁሉ ሰው እያለ ብዙ ነገር አይዲያ ፈጥራችሁ መስራት ስትችሉ አሁን ላይ እያደረጋችሁት ያላችሁት ራሱ ምንድነው? ኢየሱስም እየጠራችሁ መስራት ነው። እሱ በእናንተ ካቆመ ቆየ። ነገር ግን ተመካክራችሁ እንደሆነ አምናለሁ። ትክክል ነው። ያለ ፍቃዱ እንኳን አብርሃም ፌመሱ እኔ ያለ ፍቃድ አንድ ሰው ፎቶ የለጥፈው መስራት አይችልም። የዩቲዩብ ህጉ ነው። ገባችሁ? ስለዚህ እሱ ፈቅዶ ነው ወዶ ፈቅዶ ነው። ይሄ ጦርነትም እሱ 400 ሺህ እስከሚገባ ድረስ ይቀጥላል። የቀረው 80 ስንት ነው? 7 ነው የደረሰው። ቢያንስ 10 ምናምን ሺህ ትቀርባለች። በጣም ሲምፕል ናት። በአንድ ቪዲዮ 1 ሺህ ስለሚያገኝ ሲምፕል ናት። በዚህ በ2 ወር ውስጥ ይገባል ብዬ አስባለሁ። እና ያ እስከሚገባ ድረስ ሌላ ጦርነት እንደሚከፈት ማሰብ አለባችሁ። ግን ደግሞ እኔ በጣም ያሳሰበኝ ልጆቼ እየናፈቁኝ ነው። ፍቅርዬና ፉፉዬ ጌታ ሆይ ኧረ ተው፣ ጸሎት አድርጉ ቤተሰብ። ተው ግን ተው፣ ቸር ወሬ ያሰማን መልካም ነገር እንደሆነ። እንደኔ ግን አልናፈቋችሁም? የምር እኔ ያለፈውን ቪዲዮ እያየሁኝ ናፍቆቴ ሊወጣልኝ አልቻለም፣ እውነት ለመናገር ማለት ነው። ሁሌም ቀን መሽቶ እስከሚነጋ ማታ በቃ ይመጣሉ እያልኩ በጉጉት እጠብቃለሁ። ለድራማ ቢሆን እውነት ለመናገር በዚህ ልክ አልኳኳም፣ ግን ስለጠፉ ጨንቆኛል። ገባችሁ? ሰው ሲጠፋ እኔ አይደለም እነ ፍቅርዬ የምደግፋቸው የኔ ምርጦች የሆኑት ቀርቶ እንደው ምንም የሆነ በቃ እንደው እዚህ ዩቲዩብ ላይ አንጥቼ የምፈተፍተው ሰው ቢሆን ራሱ እኔ ከጥላቻ ስላልሆነ ማንም ሰው ሲጠፋ ያሳስበኛል። ከቻልኩ ራሴ የማገኘው ከሆነ አወራዋለሁ፣ ራሴ የማላገኘው ከሆነ ደግሞ ሌሎች የሚያገኙትን ጠይቄ ያለበትን እንትን ለማወቅ እሞክራለሁ። ዝም አለ ማንም የምናገረው ሰው ቢሆኑ ማለት ነው። ሲጠፋ ያስጨንቃል። እንደ ሰው ህሊና ያለው ሰው ይጨነቃል። እና ያው የነ ፍቅርዬ ነገር በጣም እያስጨነቀኝ ነው። ሁላችሁንም እያስጨነቃችሁ እንደሆነም ስለማስብ ነው በመሀል ያነሳሁባችሁና እስቲ በጸሎት እናስባቸው፣ እኛንም በጸሎት እንተሳሰብ። እውነት ለመናገር የሰው ልጅ እዚህ ጋር በቆመበት እኔ እዚህ ጋር በቆምኩበት ምን እንደሚገጥመኝ አናውቅም፣ የተጻፈልን ስለምንኖር ማለት ነው። እና ፈጣሪ ያው ፈተና አትፈትነኝ አይባልም። የምንወጣበትን ነገር እዘዝልኝ ነው የሚባለው ቤተሰቦች ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። የነበረን ቆይታ ይመስል ነበረ። በጣም ደግሞ ወዳችሁ አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበራቱኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።